መስቀል በከዋክብት አበራ ሰማይን አስጌጠ ከሁሉም በላይ ፀሐይን አሳየ መስቀል የመዳንና የዘላለም ሕይወት የጽናትና የድል አድራጊነት የእርቅና የሰላም የተስፋና የልምላሜ የተጋድሎና የመስዋዕትነት የፍቅርና የአንድነት የዘላለም ሕይወትና የእውነተኛ እምነት የጽኑ ኃይልና የማያፍሩበት ትምክህት ምልክት ሆኖ ተገልጧል ከዋክብት ልዩ ክቡር ቅዱስ ዕቃ ቅዱስ መስቀል ሊቁ ቅዱስ ዮሐንስ አፈወርቅ ይደነቃል መስቀሉ ለአይሁድ ፈተና ነው ለአሕዛብ ሞኝነት ነው ለኛ ግን የድህነታችን ማስተዋሻ ሰነድ ነው ይላል ሊቁ ይቀጥላል እኛ ስለ መስቀሉ ስናስብ ስለ ክርስቶስ ሕማም እናስባለን መስቀሉ የቤተ ክርስቲያን ድነት ነው መስቀሉ ከዲያብሎስ ቁራኝነት ነፃ ያወጣን ነው መስቀሉ የእርቅ ምልክት ነው የመስቀሉ ኃይል እንደምን ይገርማል እያለ ይደነቃል አባ ጊዮርጊስ ዘጋስጫም ይናገራል መስቀል እኩያን አጋንንትን የሚወጋ የእሳት ዘገር ይለዋል መዝሙረኛው ቅዱስ ያሬድ መስቀል ኃይላችን መጠጊያችን እና ሞገሳችን እያለ በዝማሬ ያወድሰዋል መስቀል በቤተ ክርስቲያን በአብያተ ክርስቲያናት ሁሉ ላይ ከፍ ብሎ የሚሰቀል የድልና የምስክርነት አርማ ሆኖ በክብር ይገለጣል በዓለም ያሉ አብያተ ክርስቲያናት በተለያዩ ጥበባዊ ፈጠራዎች አስውበውታል የመስቀሉ ነገር ልዩ ነው ጥበብን ለጠቢባን በልግስና የሚሰጥ ጸጋው የሚያልቅበት ዓለምን በጥበብ ለሰራ እግዚአብሔር የንጉሥና ዙፋን ለሆነው ቅዱስ መስቀል በጥበብ አስጊጠውታል በጥበብ ተራቀውበታል አምላካቸውን ደስ ያሰኙ ዘንድ ጥበብና ሃይማኖታዊ አስተምሮችን አጣምረው አስውበውታል መስቀል በሚሰራበት ቁስ በአገልግሎቱ በቅርጹ እየተከፈለ ሃይማኖታዊ አስተምሮን ጥበብን ይገልጣል መምህራነ ቤተ ክርስቲያን ስለ መስቀል አይነቶች አሰራርና ሃይማኖታዊ ምስጢሮች ይናገራሉ ቤተ ክርስቲያን የመስቀል ልዕልናና ክብር የምትገልጸው ከፍ አድርጋ ነው ሁሉ ጊዜ መስቀል ከፍ ብሎ ነው የሚታየው አንገታችንን ስናስረው ከፍ ብሎ ነው ቀራንዮ ላይም ሲሰቀል ከፍ ያለ ኮረብታ ቦታ ነው ተቀብሮ የተገኘውም ተራራ ላይ ነው አሁን ደመራ ሲደመርም አይተ ከሆነ ደመራው ከመለኮሱ በፊት ቢደረግም ደመራው ሲለኮስ ግን ያነሱታል ደመራው ጫፍ ላይ መስቀል አለ ሁሉ ጊዜ የመስቀልን ልዕልና የመስቀልን ክብር ነው የምትገልጸው ቤተ ክርስቲያንና የማሸነፊያ ኃይል የዓለም የማሸነፊያ ኃይል ሆኖ እንዲወጣ ያደረገው ራሱ እግዚአብሔር ነው ወደ ኋላ ወደ መላእክት ዓለም ስንሄድ በመላእክት ክንፋቸውም ላይም ታይቷል ይላል የቤተ ክርስቲያናችን ታሪክ ግን የመጀመሪያው በአውሮፓ ምድር ሁላችንም እንደምናውቀው ከቆስጠንጢኖስ ጋር በተገናኘ ማለት ነው የቆስጠንጢኖስ በጦርነት ጊዜ በሰማይ ላይ በብርሃን ምልክት መስቀሉ ታይቶት ነበርና ምንድነው ብሎ በጠየቀ ጊዜ በዚህ ጠላቶችን ድል ተነሳለ ያን ጊዜ የፈረሶቹ ግንባር ላይ ጦሩ ላይ ጋሻው ላይ የወታደሮቹ የራስ ቁር ላይ አሰርቶ ገጥሞ ድል ነስቷል ስለዚህ ከዛን ጊዜ ጀምሮ ሰዎች መስቀልን አሁን በቤተክርስቲያናችን ጉልላት ላይ የክርስቲና ምልክት ስለሆነ ማለት ነው ቤተክርስቲያን ጉልላት ላይ ይታያል በግንባራቸው ላይ በእጃቸው ላይ ይነቀሱታል አንገታቸው ላይ ያስሩታል ስንጸልይም ተማጽኖ ምናደርገው ጸሎታችንም የምንጀምረው በመስቀል ምልክት ነው ስለዚህ ከክርስትናው ጋር ተገናኝቶ የክርስቲያኖች ምልክት የሆነው ለዚህ ነው ለምንድነው በመስቀሉ ላይ የመጨረሻው የሰው ልጆች ጠላት የሆነው ዲያብሎስ የተቀጠቀጠበት ስለሆነ ነው ጥል በመስቀሉ አማካይነት ተወግዷል ቤተክርስቲያናችን ከፍስ ታደርገው የመጀመሪያው ቤተ መቅደስ ነው
ትለዋለች ምክንያቱም እውነተኛው የክርስቶስ አማናዊ ቅዱስ ሥጋና ክቡር ደም የተፈተተበትና መስዋዕት የሆነበት እቺኛዋ ቤተክርስቲያንም የምትፈጽመው ይሄንን ነው የክርስቶስን ቅዱስ ሥጋና ክቡር ደም ነው የምትፈተተው ማለት ነው ስለዚህ በዓለም ላይ ከፍ ተብሎ የሚታየው በዚህ ምክንያት ነው ምእመናን በልብሳቸው ላይ ይጠልፉታል በግንባራቸው ላይ ይነቀሱታል በእጃቸው ላይ ይነቀሱታል አባቶቻችን በአገልግሎት በእጃቸው ላይ ተጠቅመው ይገለገሉበታል ከዛን ጊዜ ጀምሮ በልዕልና ከፍ ብሎ ይታያል ማለት ነው መስቀል የማሸነፊያችን ምልክት ስለሆነ እሰይን በሉ ተገኘ መስቀሉ እሰይን በሉ ተገኘ መስቀሉ ስለ መስቀል ትንቢቶች የተነገሩ ሐሳቦች የተነገሩ መጥተዋል በኋላ ያው መስቀል መጀመሪያ መስቀል የፍርድ መቅጫ ነበር ወንበዴዎች የሚሰቀሉበት ነበር ስለዚህ በተለይ በሮማን ዘመንና ስለዚህ በመላው ዓለም የመስቀል ሲምቦል በጥንቱ ዘመን በተለይ ከክርስቶስ መሰቀል በፊት በነበረው ላይ የመስቀል ሲምቦል የሚታወቀው ከሞት ጋር ከወንበድና ጋር ከክፋት ጋር ነው በኋላ ይሄንን የመስቀል ምልክትን የመስቀል ኢሜጅን ክርስቶስ ከተሰቀለ በኋላ ቀድሶታል ንጉስ ቆስጠንጢኖስ በኋላ የግሪኮ ሮማን ኢምፓየር ብሔራዊ ሃይማኖት ከሆነ በኋላ በተለያዩ ግዛቶችም ላይ ክርስትና እየተስፋፋ ሲመጣ ይሄ ምልክት የመዳን ምልክት በሰዎች ዘንድ በግላጭ መነገር ተጀምሮ ነበር ከዛ በፊት ያው ክርስቲያኖች መስቀል ምልክት ካደረጉ ያው ክርስቲያኖች እንደሆኑ ስለሚታወቅ ብዙ መከራ ይደርስባቸው ነበርና ስለዚህ ያው በመስቀል ፈንታ የተለያዩ ሲምቦሎች ይጠቀሙ ነበር የአሳ ምልክት የመልህቅ የዘንባባ የጣውስ ወይም የፒኮክ ምንለው እንደዚህ የተለያዩ በካታኮምብ ላይ የተለያዩ ምልክቶች ይጠቀሙ ነበር እና መስቀልን በደንብ በብዛት አንዱ መጠቀም ይጠቀሙ ነበር ግን በደንብ በግላጭ ይሄ ምልክቱ በስፋት አንዱ ምናየው በተለይ ከቆስጠንጢኖስ በኋላ በደንብ በስፋት ጥቅም ላይ እየዋለ እንደመጣ እናያለን በተለያዩ ሀገሮች ላይ የተለያዩ ሰዎች ከእግዚአብሔር የተሰጣቸውን ጥበብ ተጠቅመው እንደየሀገራቸው የተለያዩ መስቀሎችን ዲዛይኖችን እንደ ማህበረሰባቸው ባህል ትውፊት ክርስትናቸውን ሲገልጡ ቆይተዋል ማለት ነውና ስንመለከተው በሚደንቅ ሁኔታ ስፔን ውስጥ ላይ ወይም ጣሊያን ማለት ሮማ ውስጥ ላይ ስንመለከት የምዕራቡም የምስራቁም ወደ አፍሪካም ደግሞ ስንመጣ ወደ የኮፕቲክ ላይ የኢትዮጵያ ላይ ወደ አርመን እንደዚህ ያለን እንደምስነሄድ ሁሉም ዩኒክ የሆነ መስቀሎች አሏቸው በሚደንቅ ሁኔታ ማለት ነውና እነዚህንም መስቀሎች በተለይ በሎጓቸው ላይ አሁን በዚህ ዘመን በመናየው ሎጓቸው ላይ ወይም አርማዎቻቸው ላይ የተለያዩ መስቀሎችን እናያለን ማለት ነው በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ደግሞ ስንመለከት በኢትዮጵያውያን ከሚለብሱት አልባስ መስቀልን ምን ማለት እንችላለን ዴይ ቱ ዴይ አክቲቪቲ ነው ሰዎች በተለያየ በሚያደርጓቸው እንቅስቃሴዎች ላይ ራሱ መስቀልን ሴንተር ፖይንት ነው ለምሳሌ ብንመለከት ሰዓሊዎች የተለያዩ ስዕሎችን ሲሰሩ የመንፈሳዊ ስዕሎችን ሲሰሩ አንዱ የሚያስጌጡት በመስቀል ምልክቶች ያጌጣሉ በተለይ በፈረስ ጎንደሪያን ዘመን በ16 እና በ17ኛው ክፍለ ዘመን ልብሶች ላይ ራሱ የልብስ ጥፋቶቹ ላይ ራሱ የመስቀል ምልክቶች በደንብ ይበዛቸዋል ማለት ነው ስለዚህ ሰዓሊውም ስዕል ሲሰራ የመስቀል ቅርጽን የመስቀል ምልክትን በቀለም ይገልጸዋል ማለት ነው ቀራጺውም ደግሞ የተለያዩ ማቴሪያሎች እየተጠቀመ መስቀልን ይቀርጻል ማለት ነው ያ ብቻም አይደለም መጠናቸው በጣም ደቃቃም ተደርጎ ይሰራሉ በትንሽዬም ተደርጋ ተሰራለች የመስቀል ምልክት ከዛም አልፎ ደግሞ በጣም በትልቁ በግዙፍም እስከ ጉልላት ድረስ ደግሞ የሚደርስ በጣም በትልቁም ሳይዝ ተደርጎ መስቀል ይሰራል ማለት ነው እና ስለዚህ ይሄ አለ በዚህ ዘመን ደግሞ ለምሳሌ መስቀል በዓል ሲደርስ ደመራ ሲደርስ ደግሞ በተለያየ ትርኢት በዝማሬ መስቀል ምን ይደረጋል ማለት ነው ይከብራል ማለት ነው በጽሁፍም በቃልም በዜማም በስዕልም ስለ መስቀል ተነግሯል እና መስቀል ላይ የተደረገውን የማዳን
የቤዛነት ሥራ የጌታችንና መድኃኒታችን ኢየሱስ ክርስቶስ በእነዚህ ሁሉ ተገልጿል ማለት ነው። ጥበብን የሚሰጥ እግዚአብሔር ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። ገና ወደ ኋላ ስንሄድ በተለይ በኦሪቱ ማለት ነው እግዚአብሔር በሚታይ በሚጨበጥ በሚዳሰስ ምንነት አምላክነቱን ወይም ደግሞ ቸርነቱን መግቦቱን መግለጽ በፈለገ ጊዜ በመካከላችሁ አድር ዘንድ መቅደሴን ስሩልኝ ብሎ ተናግሮ ነበርና መቅደሱን በሚሰሩበት ጊዜ በቤተ መቅደሱ ውስጥ የሚከናወኑ ልዩ ልዩ ነገሮችን የሚሰሩ ጥበበኛ ሰዎችን እግዚአብሔር ራሱ መርጦ ለሙሴ ሲያስተዋውቀው እናያለን። ከቤተ መቅደሱ መጋረጃ ጀምሮ ከመገልገያው የኩስኩስቱ የመስዋዕት ማቅረቢያው በአጠቃላይ በኦሪቱ የነበረውን የአገልግሎት ንዋየ ቅዱሳት በተመለከተ በሙሉ ይሰሩ የነበሩት ጥበበኞች ናቸው። መጋረጃ ላይ ይጠለፍ የነበረውን ይሄ እንደ ተናታፊ አውራ ዶሮ በተለይ ጽላቱን የሚጠብቁት የቅዱሳት መላእክት ምሳሌ ማለት ነውና ይላልና ኤልያብን የመሳሰሉ ጥበበኞች ሰዎችን ራሱ ጥበብን ሰጥቶ ግን ለሙሴ ይነግረው ነበር። አሁንም የሚታየው እሱ ነው። የሥነ ጽሑፍ ባለሙያዎች በሥነ ጽሑፋቸው የእጅ ሙያ ያላቸው ሰዎች በዛ ሙያቸው የተለያየ ዕውቀት ያላቸው ሰዎች በዛ ዕውቀታቸው እግዚአብሔርን ያከብሩበታል ማለት ነው። ለዚህም ነው በቤተክርስቲያን የምንገለገልባቸው ነዋያት መስቀሉን ጨምሮ እግዚአብሔር የሚገለገልበት ስለሆነ እነዛ ጠቢባን የተጠበቡበት ነው። የመጋረጃውን ሥራ ብትመለከት የቤተ መቅደሱን አሰራር ብትመለከት የምንጣፉን አሰራር ብትመለከት የእያንዳንዱን የቤተክርስቲያን ነዋያት ብትመለከት የጠቢባኑን እጅ እዛ ላይ ታያለ። እሰይ እልል በሉ ተገኘ መስቀሉ እሰይ እልል በሉ ተገኘ መስቀሉ። የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለውን የመጽሐፍ ቅዱስ ክፍል ይዘን ስንመጣ ጥበብ ማለት አንድን ሐሳብ አንድን ነገር አንድን ታሪካዊ ክስተትም ሊሆን ይችላል ሃይማኖታዊ አስተምህሮ ለሰው ልጅ አይምሮ በሚጣፍጥ መልኩ በሚስማማ መልኩ ማቅረብ ጥበባቸውን እግዚአብሔርን ለማመስገን እግዚአብሔርን ለማክበር እግዚአብሔር የአምልኮተ እግዚአብሔር እንዲስፋፋ ለማድረግ ትልቅ ሚና ተጫውተዋል እና ይህንንም መነሻው ራሱ መጽሐፍ ቅዱስ ላይ የምናየው የቤተ መቅደሱን ማለት የመገናኛ ድንኳኑ ጋር የነበረውን ስራዎችን ባስሌልና ኤልያብን ከሕዝብ ሁሉ እግዚአብሔር መርጦ የታቦቱን ስራ ኪሩቤልን እንዲሰሩ እግዚአብሔር ከሰው ሁሉ እንደመረጣቸው እንመለከታለን ማለት ነውና ስለዚህ የጥበብን ስራ እግዚአብሔር ባስሌልና ኤልያብን እንደመረጠ በዚህ እናያለን። ስለዚህ ጥበብ ራሱ ከእግዚአብሔር ነው፣ ራሱ ጥበብም እግዚአብሔር ነው። ቅዳሴ ላይ ጥበብ ኢየሱስ ክርስቶስ እንደሆነ ስለሚናገር ማለት ነው። ቅኔ የተቀኙለት የተራቀቁለት የተጠበቡለት ደግሞ አንዱ መስቀልና በመስቀል ላይ የተደረገውን ትልቅ የድህነት የቤዛነት ስራ በጥበብ ተገልጿል ማለት ነው። እሰይ እልል በሉ ተገኘ መስቀሉ እሰይ እልል በሉ ተገኘ መስቀሉ። ወደ 300 አይነት የመስቀል ዲዛይኖች አሉ ነው የሚለው። 300 አይነት ናቸው። እኛ ብናቃቸው ጥቂቱን ነው። ግን ለምሳሌ አሁን ቤተ መቅደስ ወይም ቤተ ክርስቲያን ስንል አንዲት ናት። አሰራሩ ግን የተለያየ ነው። ክብም ሆኖ ሰቀላማም ሆኖ በልዩ ልዩ አይነት ዲዛይንና ጥበብ ቤተክርስቲያን ትሰራለች። ያቸው አንዷ ቤተክርስቲያን ግን በተለያየ መልኩ ትሰራለች። መስቀልም አንድ ነው፣ አገልግሎቱ አንድ ነው፣ ክብሩ አንድ ነው። ያ መስቀል ግን በተለያየ መልኩ ይቀረጻል ማለት ነው። በሶስት ወገን ነው የምናገኘው መስቀልን። አሁን መስቀልን እንግለጸው ብንል በሶስት ወገን መግለጽ ይቻላል። የመጀመሪያው ከአገልግሎት አንጻር ማለት ነው የምንገለገልበት ሲሆን ለምሳሌ የመጀመሪያው ከራሳችን ብንጀምር የአንገት ማተብ አድርገን ማተባችን ላይ የምናሳየው የአንገት መስቀል አለ። የአንገት መስቀል አንዱ ነው። ሁለተኛው የእጅ መስቀል የሚባል ነው። የእጅ መስቀል ማንም ሰው አይይዘው። ከፓትርያርኩ ጀምሮ ሊቃነ ጳጳሳት እና ክህነት ያላቸው አባቶች የሚይዙበት መባረኪያ፣ በረከት፣ ቡራኬ ማስተላለፊያ የእጅ መስቀል በተለያየ ዲዛይን ይሰራል። የእጅ መስቀል አለ። ሶስተኛው ርፈ መስቀል ደግሞ ይባላል። ይሄ ዲያቆናት በቅዳሴ ጊዜ የክርስቶስን ቅዱስ ደም የሚያቀብሉበት ማለት ነው። ከዛ ቀጥሎ የመጾር መስቀል ደግሞ ይባላል። በጣም
ትልቅ ነው። ዲዛይኑ ግን ይለያያል። መሸከም ያለው መጾር ዲያቆናት በቅዳሴ ጊዜ ይዘውት እናያለን። ኪዳን በመናደርስበትም ጊዜ የሚባርኩን በዛ መስቀል ነው። የመጾር መስቀል ይባላል ከአገልግሎቱ አንፃር ማለት ነው። ሁለተኛው ከሚሰራባቸው ማቴሪያሎች ወይም ንጥረ ነገሮች አንፃር ደግሞ መስቀልን ማስቀመጥ እንችላለን። ለምሳሌ መጀመሪያው ፊት ለፊት የሚመጣልን ዕፀ መስቀል ነው። ከእንጨት የሚሰራ ዕፀ መስቀል ብለን የምንጠራው ነው። ሁለተኛው ከብረት የሚሰራ መስቀል አለ፣ ከነሐስ የሚሰራ መስቀል አለ፣ ከብር የሚሰራ መስቀል አለ፣ ከወርቅ የሚሰራ መስቀል አለ። ዝም ብሎ አይደለም፣ እያንዳንዱ ምሳሌ አለው። በተለያየ መንገድ ከፋፍለናቸው ልናያቸው እንችላለን። አንደኛ በቅርጻቸው ወይም ደግሞ የአሰራሩ ዲዛይን ማለት ነው። ይሄ ቴክኒካሊ ስናየው ቅርጾቹን የውጫዊ ቅርጹን በመስቀሉ ላይ የምናየው ነገር እሱ ሊለያያቸው ይችላል። ሁለተኛ መስቀሎቹ ከሚሰሩበት ንጥረ ነገር ከሚሰራበት ማቴሪያል እነሱም ራሱን ይቻለ ሌላ መንፈሳዊ ትርጉም ሊኖራቸው ይችላል። ሶስተኛ በአገልግሎቶች መስቀል ሊለያዩ ይችላሉ። አራተኛ ኢቭን በጣም ከመራቀቃቸው የተነሳ በቦታ ራሱ የሚለዩ መስቀሎች አሉ፣ በአካባቢው ማለት ነው። ያ ነገር በተሰራበት ያ ነገር በደንብ በዳበረበት በሚታወቅበት በአካባቢው መስቀሎች ሊለያዩ ይችላሉ። ስለዚህ አንደኛ በተሰሩበት ቁስ ስንመለከት 5 አይነት መስቀሎች እናያለን። የእንጨት መስቀል አለ፣ የብረት መስቀል፣ የመዳብ መስቀል፣ የወርቅ መስቀል፣ የብር መስቀል፣ እነዚህ እናያለን ማለት ነው። የብር መስቀል ይሁዳ ክርስቶስን አሳልፎ በ30 ብር የመሸጡ ምሳሌ ነው፣ ከብር የሚሰራበት ማለት ነው። የወርቅ መስቀል ደግሞ ወርቅ ንጹህ ነው፣ ንጹህ ባህሪ ነው ስንለው ክርስቶስ የሰቀለበትን መስቀል በወርቅ እንሰራዋለን ማለት ነው። የነሐስም ነሐስ ደግሞ ብሩህ ነው በተፈጥሮ ብሩህ ባህሪ ነው ስንለው በነሐስ መስቀል ይሰራል። የመዳብ መስቀል መዳብ ልክ እንደ ደም ቀይ ነው፣ የክርስቶስን ደም ለማስታወስ ደሙን በዚህ ላይ አፍስሶልናል ለማለት ከመዳብ ይሰራል ማለት ነው። የመዳብ ቀለሙ ቀላ ይላል፣ ወደ ቀይነት የሚሄድ ነገር። ቀይ ቀለም 2 ስም አለው፣ ደመ ክርስቶስ ወይም ነደሳት፣ ነድ ወይም ነደሳት ወይም ደመ ክርስቶስ ከላይ በተቀስናቸው ማቴሪያሎች ላይ ሆኖ ግን ንድፉ ሲቀያየርም ካታጎሪው ወገኑም ይለያያል የመስቀሉ ማለት ነው። ከቅርጽ አንፃር ማለት ነው። የተለያዩ ብዙ አይነት ዲዛይኖች ወይም ቅርጾች አሉ፣ ግን ዋናዎቹን ለመጥቀስ ያህል ማለት ነው። የመጀመሪያው አርዌ ብርት የሚባላል። አርዌ ብርት ማለት በእባብ ቅርጽ የሚሰራ መስቀሉ መሃል ይሆንና ግራና ቀኝ የእባብ ቅርጽ አለ። ይሄ ከሙሴ ታሪክ ጋር በኦሪት ዘኍልቍ ምዕራፍ 21 ወደ ኋላ ሄደን ስናነብ እስራኤል በትዕቢታቸው ምክንያት በንዝር እባብ ተነድፈው እንዲሞቱ ወይም ደግሞ እንዲቀሰፉ እግዚአብሔር አዞ ነበርና በዛ በንዝር እባብ በበረሃ እባብ ሲነደፉ ከመከራው ጽናት የተነሳ ያው የሚመራቸው ሙሴ ስለነበረ ወደ ሙሴ ሄደው አለቀሱ። እነዚህ እባቦች እግዚአብሔር እንዲያስወግድልን ለምንልን አሉት ማለት ነው። እሱም ወደ እግዚአብሔር አመለከተ። ስለዚህ ይሄ ከህመማቸው እንዲፈወሱና ይሄ የመጣባቸው መቅሰፍት እንዲወገድ ከነሐስ የተሰራ በእባብ ቅርጽ የሆነ በዓላማ ላይ ስቀል አለው። ያንን ሰቀለ። በርቀት ያሉ ድምጹን ሰምተው አጠገቡ ያለው ደግሞ አይተው እና ዳሰው ከዛ ከእባብ መርዝ ተፈውሰዋል። የዛ ምሳሌ ነው። አሁን አይተው ከሆነ ቅዱሳን ፓትርያርኮች ይዙታል፣ ጳጳሳት ይዙታል። ስለዚህ በአርዌ ብርት በእባብ ቅርጽ የሚሰራ መስቀል አለ ማለት ነው። ሁለተኛው የሌንጊኖስ መስቀል ተብሎ የሚጠራ ደግሞ አለ። ሌንጊኖስ ሁላችንም እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ ሞቷል አልሞተም ለማለት ጎኑን በጦር የወጋው ወታደር ነው። እሱ ታሪኩ ረጅም ነው፣ ግን ያ ወታደር ጎኑን በጦር ሲወጋው በለቅርጽ ደምና ውሃ ከክርስቶስ የቀኝ ጎኑ ወጥቷል። የዛ ጦር ምሳሌ ነው የሌንጊኖስ ጦር። በሌንጊኖስ ጦር ተወግቶ ደሙ በመስቀል ላይ ፈሷል። በዛ ምሳሌ አራቱም ማዕዘን ሹል የሆነ መስቀል ነው፣ ልክ እንደ ጦር ማለት ነው። ቀርነ በግ የሚባል ደግሞ መስቀል አለ። ቀርነ በግ ማለት የበግ ቀንድ ምስል ያለበት መስቀሉ ላይ የበግ ቀንድ ምስል እንደዚህ ቆልመም ያለች ግራና ቀኝ ላይ ይጨምርበታል። የዚህ ደግሞ ምሳሌነቱ ያው በግ የተባለው ክርስቶስ ነው። ነዋ በጉ
ለእግዚአብሔር ዘያተ ኃጢአት ዓለም ብሎ ዮሐንስ ያስተዋወቀው ማለት ነው። በዚህ በበቀንድ ምስል መስቀሉ ላይ አምጥተው የሚያስቀምጡበት ሁኔታ አለ። ሌላው ሐዋርያ መስቀል የሚባል ደግሞ አለ። የሐዋርያትን አገልግሎት ወይም ደግሞ የሐዋርያትን በዓለም ዙሪያ ማስተማር በምሳሌነት የሚገልጽ መስቀል ማለት ነው። መስቀሉ ላይ እንደ 12 ዲዛይን ያላቸው እንደ ጉጠት አይነት ወይም ጌጦችም ሊሆኑ ይችላሉ። የተለያየ ብቻ ወይም አነስተኛ በመስቀል ውስጥ ላይ ያሉ ሌላ አነስተኛ ትንንሽዬ መስቀሎች ሊቀመጡ ይችላሉ። ብቻ 12 ፓተርኖች ተመሳሳይ አይነት ፓተርኖች ካየን መስቀል ላይ ያ ሐዋርያ መስቀል ይባላል። አውደ ዓለም የሚባል መስቀል ደግሞ አለ። ይሄ ደግሞ ክብ ነው። መስቀሉ መሃል ላይ ክብ አድርገው ይሰሩታል። ያው የመሬትን ክብነት የዓለምን ክብነት ነው የሚናገረው። ይሄ በተለያየ መልኩ አንደኛ ክርስቶስ ወደዚህ ምድር የመጣው ዓለምን ለማዳን ነው። መዳን ዓለም ነው የምንለው። ዓለም በሙሉ በመስቀሉ አማካኝነት ድኗል። መስቀል የገሌ ነው አይባልም። የመቀበልና ያለ መቀበል ችግር ነው። እግዚአብሔር ሰውን ሲፈጥረው ከሙሉ ነፃነቱ ጋር አይደለም፣ ከሙሉ ፈቃዱ ጋር ነው። ስለዚህ እነሱ አልተቀበሉትም እንጂ ዓለም በሙሉ በመስቀሉ ድኗል። ያለ መመስከር አባቶች በዓለም እንደ ሉል አድርገው በክብ መልክ መስቀልን የሚሰሩበት ሁኔታ አለ። ሌላው በጣም የሚገርመው መስቀል ላይ በግራና በቀኝ በኩል ደግሞ የሚጨምሩት የውሻ ምላስ የምትመስል ቅርጽ አለች። እሱ መስቀል ልሳነ ከለባት መስቀል ተብሎ ይጠራል። ግራና ቀኝ የውሻ ምላስ አይነት ቁልምም ያለች ያስቀምጣሉ፣ በተለይ መጾር መስቀሎች ላይ ማለት ነው። አንጋረ ፍላስፋ የሚባል መጽሐፍ ላይ ውሻ 3 ነገሮች አሉት ይላል ፈላስፋው። አንደኛው ትዕግስት ነው፣ ሁለተኛው ታማኝነት ነው፣ ሶስተኛው ምስጋና ነው ይላል። ውሻ ታጋሽ ነው ማለት ካልተሰጠው ነጥቆ አይበላም። ልክ አሁን ለምሳሌ ማዕድ ተዘርግቶ ከፊት ለፊቱ ውሻው ከባለቤቱ ፊት ለፊት ይጠብቃል። እንደውም በጣም የሚገርመው አንዳንድ ውሾች አይናቸውን ወደ ላይና ወደ ታች ያደርጉ፣ አንተ ስትጎርስ ወደ ላይ ይላሉ፣ ማዕዱን ስታጠቅስ ደግሞ ወደ ታች እስክትወረውርላቸው ድረስ በጭራሽ አንተን አይረብሹም። እንደ ድመት አይደሉም ማለት ነውና አንድ ክርስቲያንም ልክ እንደዚህ ነው እግዚአብሔርን ደጅ መጥናት ያለበት። ሁለተኛ ውሻ ከትዕግስቱ ውጪ ደግሞ ታማኝ ነው። ውሻ የጌታውን ደጅ አላስነካም እያለ ነው የሚሞተው። ሌላው አመስጋኝ ነው። ውሻ ያበላውን ያጠጣውን ሰው ያውቃል። በቶ እግሩ ስር ጭራውን ወዲህ ያደረገ ምስጋናውን ይገልጻል። ውሻ ያመሰግናል። ቅዱሳንም ለእግዚአብሔር ለሃይማኖታቸው ለቤተ ክርስቲያን ታማኞች ናቸው፣ አመስጋኝ ናቸው፣ ትዕግስተኞች ናቸው። ምእመናንም በዚህ ሕይወት ውስጥ መኖር አለባቸው ሲሉ አባቶቻችን መስቀሉ ላይ የውሻን ምላስ አድርገው በውሻ ምሳሌ የተመሰሉትን ቅዱሳንን ያስባሉ ማለት ነው። ነገር ቅዱሳንን እናስታውስበት ቅርጽ ነው ይሄኛው። ሌላኛው ቀራኒዮ መስቀል ተብሎ የሚጠራ አለ። ቀራኒዮ መስቀል እንግዲህ ክርስቶስ የተሰቀለው በቀራኒዮ አይደለ? በቀራኒዮ ሲሰቀል ግን ያ መስቀል ዲዛይን አልነበረውም። አግድም የሆነ እንጨት አለ፣ እንደገና ደግሞ ቋሚ የሆነ እንጨት አለ። ሁለቱን አመሳቅለው የሰቀሉት ልሙጥ ነው። በቤተክርስቲያናችንም ልሙጥ የሆነ ሐረግ የሌለው ቅርጽ የሌለው መስቀል ስታይ ቀራኒዮ መስቀል ተብሎ ይጠራል። የዛ ምሳሌ ነው ማለት ነው። ሌላኛው የመስቀል አይነት ዕፀ ሳቤቅ መስቀል ተብሎ ደግሞ ይጠራል። በመጽሐፍ በኦሪት ዘፍጥረት ምዕራፍ 22 ላይ አብርሃም ልጁ ይስሐቅን ለመስዋዕት ለማቅረብ በሄደ ጊዜ የአብርሃምን ቁርጥ ሊና ተመልክቶ እግዚአብሔር ሊሰዋው ሲል ተው አለውና ዞር ሲል ግን በዕፀ ሳቤቅ የታሰረ በግ አገኘ ይላል። በዛ ተራራ ላይ በጉን ሰውቶ ተመልሷል። በጉ የክርስቶስ ነው። ዕፀ ሳቤቁ ደግሞ የመስቀል ምሳሌ ነው። ስለዚህ ከመስቀል ጋር ዕፀ ሳቤቅን መሳላቸው ያሚያን ቅርጽ ማስቀመጣቸው ለዛ ነው በዚህ ላይ የተሰዋው አማናዊ በግ ክርስቶስ ነው ለማለት ያንንም ደግሞ የአብርሃምን ታሪክም ለማስታወስ በዕፀ ሳቤቅ ቅርጽ የሚሰራ መስቀል አለ። ሌላኛው ደግሞ የምንመለከተው ትዕምርተ ንትፊት የሚባል ደግሞ መስቀል አለ። ትዕምርተ ንትፊት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ጎኑን የመወጋቱ ምሳሌ ነው እና በራሱ ላይ የሾህ አክሊል የመደፋቱ እና የሾህ አክሊል እንደወጋው ምሳሌ ነው። ብዙ ብሶች ያሉት መስቀል አይተኮነ ግዙፍ ነው፣ ሰፊ ነው፣ ግን ብዙ ቀዳዳ ብዙ ብስ አለው። ያ የክርስቶስን መከራውን የሚያስታውስ ነው። አንደኛ ሲቸነከር፣ ሁለተኛ በአምስቱ ቅንዋተ መስቀል ማለት የተቸነከረበት፣ ሁለተኛ ግርፋቱን፣ ሶስተኛ በጦር መወጋቱን ብስ ነው አይደለም። እሱ ሰውነቱ ላይ ያለውን ቁስል
የሚያሳይ ነው። በጦር መወጋቱን በችንካር መቸንከሩን በጅራፍ መገረፉን ለማሳየት ምልክት ያለበት መስቀል ተደርጎ ይሰራል ማለት ነው። ሌላው እስትግቡ መስቀል ይባላል። እስትግቡ ማለት ስብስብ ማለት ነው። ግዙፍ ሆኖ መስቀሉ የተለያዩ የመስቀል አይነቶች ላይ አለ። ለምሳሌ እኛውን ምን ታወቅባቸው የአክሱም መስቀል ይባላል፣ የላሊበላ መስቀል ይባላል፣ የጎንደር መስቀል ይባላል። ብዙ አይነት እና ደግሞ አሁን የዘረዘራቸው ቅርጾች ደግሞ ይሄ ከአርዌ ብርት ጀምሮ ማለት ነው የተለያዩ መስቀሎችን ላይ ታገኛለህ። በውስጥ በኩል ከዳር ከላይ ብዙ የመስቀል አይነቶች ላይ ያለበት ግን መስቀል ቅርጹን ሳይለቅ ብዙ መስቀሎች ላይ ያሉበት እሱ እስትግቡ መስቀል ተብሎ ይጠራል ማለት ነው። ሌላው ጽጌ ድንጉላ የሚባል መስቀል ደግሞ አለ። ጽጌ አበባ ነው፣ ድንጉላ ሱፍ ነው። የሱፍ አበባን መስቀሉ ላይ ይስሉታል። ምን አገናኘው የሱፍ አበባ ከመስቀል ጋር ስንል የምታገናኘው እመቤታችን ነች። እመቤታችን በሱፍ አበባ ትመሰላለች። የሱፍ አበባ በእሾ መካከል ነው የምትበቅለው እና እመቤታችንም በእሾ በተመሰሉ አይሁድ መካከል ንጽህናን ቅድስናን ገንዘብ አድርጋ ስለተገኘች በሱፍ አበባ ትመሰላለች። መጽሐፍም እንደዚህ ይላል መኃልየ ዘሰሎሞን ምዕራፍ 2 ቁጥር 2 ላይ በእሾ መካከል እንዳለ የሱፍ አበባ እንዲሁ ወዳጄ በቆነጃጅት መካከል ናት ይላል እመቤታችን። የሱፍ አበባን ከመስቀል ጋር የሚያረጉት እመቤታችን ከመስቀሉ ስር ነበረች፣ አብራ በመከራው አልተለየችም። የዛ ምሳሌ ነው። እንደውም ዲያቆኑ የመጾር መስቀል ይዞ የመጾር መስቀሉ ላይ ሰበን አለ የጨርቅ የሚታሰር ረጅም ማለት ነው። እሱ የእመቤታችን ምሳሌ ነው። ከመስቀሉ አለመለየቷን ለማጠየቅ ከግረ መስቀሉ ስር አለች እመቤታችን። የዛ ምሳሌ የሱፍ አበባ ከመስቀሉ ጋር አብረው ቀርጸው ይሰራሉ። ሌላው እና የመጨረሻው ሐረገ ወይን መስቀል ይባላል። የወይን ሐረግ ንድፍ ያለበት ማለት ነው። ይሄ ደግሞ አንደኛ ራሱ ክርስቶስ እኔ የወይን ግንድ ነኝ ብሏል። የክርስቶስ ምሳሌ ነው። ሁለተኛ እመቤታችንም ሐረገ ወይን ትባላለች። እሱን የሰጠችን እሷ ነች። እውነተኛውን ወይን ያገኘ ነው። ወይን በሐረጉ ላይ አይደል የሚገለጠው ያገኘ ነው ከሷ ስለሆነ። ሌላው ደግሞ ደሙን ወይኑን እውነተኛ የክርስቶስ ደም ህብስቱን እውነተኛ የክርስቶስ ሥጋ ጋር ቤተክርስቲያን የምትሰጠን ስለዚህ የደሙ ምሳሌ ስለሆነ ሐረገ ወይን መስቀል ተብሎ ይጠራል። እነዚህ በጣም ጥቂቶች ናቸው እንዳልኩ ወደ 300 አይነት ናቸው። ግን እነዚህ ባለሙያዎች የሚሰሩት የቤተክርስቲያን ሊቃውንት ባስተማሩት ቤተክርስቲያን ባስቀመጠችው ምስጢርና ምሳሌ ነው። መቋሚያ ላይም ይገለጻል። በነገራችን ላይ የመስቀሉን የነገርኩ ዲዛይን የምንገለገልባቸው መቋሚያ አናታቸው ላይ በብረት የሚሰሩ በብር የሚሰሩ እዛ ላይም ይገለጣሉ። እሰይን በሉ ተገኘ መስቀሉ እሰይን በሉ ተገኘ መስቀሉ። ሌላኛው ደግሞ እሰሳቢክ መስቀል ነው። ይህ ብዙ ጊዜ ቤተክርስቲያን ስንሄድ አባቶች ለክብረ በዓላት ስንሄድ ይችላል በሰንበት ልንሄድ እንችላለን። የእንጨት መስቀል ነው። ብዙ ጊዜ አባቶች ሲያሳልሙ ምናየው ቤተክርስቲያን በር መግቢያው ጋር ምናየው ነው። የሐረግ ቅርጽ ጥልፍልፍ አይነት ያለው መስቀል ሲሆን እሱ ምሳሌነቱ ይስሐቅ ሊሰዋ ሲል በሱ ፈንታ እግዚአብሔር በእሰጻቢክ ላይ የተያዘ በግ እንደ በታምር እንደተገኘ ያ ደግሞ በጉ ደግሞ የክርስቶስ ምሳሌ እንደሆነ እና የዛ ምሳሌ እንደሆነ ለማመልከት ነው። እስትግቡ መስቀል የምንለው ሌላኛው መስቀል ሲሆን ይሄ መስቀል ከአንድ በላይ ያሉ ዲዛይኖችን የያዘ መስቀል ነው። ማለት ለምሳሌ አንድ መስቀል ትዕምርተ ንትፊት መስቀል ሆኖ ሐዋርያ መስቀልም ሊኖርበት ይችላል። የሐዋርያ መስቀል ዲዛይንና የትዕምርተ ንትፊት መስቀልን በአንድ ላይ አስተባብሮ ሊኖረው ይችላል። ኮምቢኔሽን ማለት ነው። እስትግቡ ማለት ያቀናበረ የያዘ ማለት እንችላለንና ስለዚህ ከተለያዩ ያሉ የመስቀል ንድፎችን በማስተባበር ሌላ አንድ ልዩ የሆነ መስቀል ነው እና እስትግቡ መስቀል የንድፉ ስራ ወይም ዲዛይኑ አያልቅም። ሁሉ ጊዜ አዲስ እስትግቡ መስቀል መሰራት ይችላል። ምክንያቱም ሁሉ ጊዜ ምን ስለሚኖር የተለያዩ ኮምቢኔሽኖች አሉ። ሶስተኛው ከአገልግሎታቸው ደግሞ ልንል እንችላለን። ለምሳሌ የአንገት መስቀል አንገት ላይ የሚደረግ መስቀል አለ፣ የመጾር መስቀል አለ፣ የጉልላት መስቀል የምንለው አለ። ጉልላት ለቤተክርስቲያን ላይ የሚደረግ የካህናት በእጃቸው የሚባርኩት መስቀል እያለን እንደዚህ እንደ አገልግሎቱ የሚከፋፈላል የመስቀል አይነቶች አሉ። ያው
አገልግሎቱ እየሰፋ ስለሚመጣ ልክ በዛን ያክል ልክ ስሙም በዛን ያክል ልክ እየሰፋ ይመጣል ማለት ነው። የቦታ የምንለው ደግሞ ሌላኛው የመስቀል አይነት ነው። ለምሳሌ በላሊበላ አፍሮ ይግባ የሚባል መስቀል አለ። ዲዛይኑ ራሱ የተለየ ነውና የጎንደርም መስቀል የሚባል አለ፣ የአክሱምም መስቀል አለና እንደዚህ እንደየቦታቸውም ድጋሚ ደግሞ ዲዛይናቸውም ራሱ ልዩ ነው እና በእንደዚህ መልኩ አርገው ዲዛይኖች ራሱ ተደርጎ በጣም የተሰራ ነው። በጣም